ሰላም ጤና ይስጥልኝ እንግዲህ ተመልካቾቻችን ይህ የሼፍ ዘሪው ማዕድ ፕሮግራም ነው። በዛሬ ፕሮግራማችን እንግዲህ ዘ አልኬሚስት ሬስቶራንት እንገኛለን። በዚህ ዘ አልኬሚስት ሬስቶራንት በዓልን ምክንያት በማድረግ ጥሩ ቆይታ ለማድረግ በዚህ ተገኝተናል። እንግዲህ በዚህ ፕሮግራም ላይ ጥሩ ቆይታ አብረን እናሳልፋለን። የተለያዩ እንግዶችን ጋብዤላቸዋለሁ፣ እነሱን እቀበላለሁ። እነሱ ደግሞ ሲመጡ አብረውኝ ይሆናሉ። ከዛም ለኪችን ገብተን ጥሩ የበዓል ቆይታ አብረን እናሳልፋለን። አብራችሁ እንድትሆኑ እኔ የምጋብዛችሁ ሼፍ ዘሪው እንዳዲ ነኝ። ከመልካም ቆይታ እንኳን ደህና ቆየን። እንኳን አብሮ ደረሰን። እንኳን ደህና ቆየን። እንኳን አብሮ ደረሰን። እንኳን ደህና ቆየን። ዘርዬ ሰላም ነው? ሰላም ቴንክ ዩ። እንዴት ነው? እንኳን ደህና ቆየን። እንኳን አብሮ ደረሰን። እንኳን ደህና ቆያችሁ። እንግዲህ ተመልካቾቻችን ይህን የትንሣኤ በዓል ምክንያት በማድረግ ዛሬ እንግዲህ ጥሩ የትንሣኤ በዓል ቆይታ አብረን እየሰራን ያለ ነው። አብራኝ እንግዲህ የምትገኘው የወንድማችን ካሌብ ባለቤት ወይዘሮ ሳራ አብራኝ ከኔ ጋር አለች። እህታችን ሜርሲ የዘማሪት ባለቤት አብራኝ የምትገኘው። እንኳን ደህና ቆየሽ። እንኳን ደህና ቆየን። ደህና ነሽ? እግዚአብሔር ይመስገን። ዘማሪት ዙሪያሽ ጋር አብረን ያለ ነው። ዛሬ በዓልን ምክንያት በማድረግ እንግዲህ ባሎች የሚፈተኑበት ፕሮግራም ነው። በዚህ ፕሮግራም ላይ ደግሞ ሚስቶች እንግዲህ የባሎቻቸውን ምግብ ይቀምሳሉ እና እንደው የባልሽን ምግብ ቴስት ታውቂዋለሽ? ከቴስቱ በመልኩ ላይ እሞክራለሁ። እውነት? አዎ በሚገባ ቀምሴም አውቀዋለሁ በጣም። አሁን ኪችን እንገባለን ከባልሽ ጋር እና ያው እንፈትነዋለን። ካሌባ እንዴት ነው? ዝግጅት እንዴት ነው? ጥሩ የተዘጋጀ ነው? አዎ። ዛሬ እንግዲህ የፋሲካን በዓል ምክንያት በማድረግ ምንድን ነው የምትሰራለን? ዛሬ እንግዲህ ጥብስ ለመስራት ነው ያሰብኩት። የምኩራብ ሾው አዘጋጅ አኬ ከኛ ጋር ነው ያለው። እንዴት ነው ዛሬ ምንድን ነው የምትሰራለን? ይህን በዓል ምክንያት አድርገን እንግዲህ ሚስቴን ሳገባት አኬን ለማመዳችሁ ከነበሩ ምግቦች አንዱ ጥብስ ነው። ጠፍቶብኛል። አሁን ቆይቻለሁ። እንግዲህ እያጋለጥከኝ ነው በአደባባይ። እንግዳችን ይትቤ ነው ዛሬ በኪችን ተገኝቷል። ጥብስ ነው የሚሰራልን አይደል? ምንድን ነው የሚሰራልን? ጥብስ ጥብስ ነው የሚሰራልን። እንዴት ነው ቤት ውስጥ አሁን ምግብ ማብሰል ጀምሮ? ብዙም አይደለም። እድሉን አልሰጠሽውም ነው? ያው አጋጣሚውን አላገኘም። አዎ ብዙም አይሰራም። እድል አልሰጪውም? አይ ያው በቃ አለመመቻቸት። አንቺ አሁን ዘማሪ ነሽ፣ ታገለግያለሽ፣ እሱም ደግሞ ያገለግላል። እንደገና ደግሞ ቤት ውስጥ ደግሞ ስራ መተጋገዝም አለ። እንዴት እድል ማግኘት አልቻለም? ያው ያገኛል እኮ ግን ያው በጣም ቢዚነት ሲመጣ ይሄ በስራ መወጣጠር ሲመጣ የተወሰነ ጊዜ ሰርቷል። አሁን ግን ከሰራ ትንሽ ቆየት ስላለ አዎ በጣም ሲሰራ ያያል። እሱም በጣም ይሰራል። በጣም ጎበዝ ነው በእውነት። በጣም አሪፍ። ከምንድን ነው ለመጀመሪያ ያሰብከው? ብዙ ነገር ተዘጋጅተሃል። በነገራችን ላይ አዘጋጅተሃል። ምን ያህል ጊዜ ሆነ አሁን በትዳር ውስጥ? በትዳር አሁን ግንቦት 15 ሲመጣ 9 ዓመት ይሆነኛል። ዋው 9 ዓመት በትዳር። ምን ያህል ጊዜ ሆነ ካገባው? 2 ዓመት ሊሞላኝ 1 ወር ይቀረኛል። ምን ያህል ጊዜ ሆነ ትዳር ውስጥ ከገባ? አሁን 2 ወር። ሁለተኛ ወር። አዲስ ሙሽራ እንደሆናችሁ ሰምተናል። እውነት ነው። እንዴት አገኘሽው ካሌብን? ካሌብ በጣም ጥሩ እና ጎበዝ ባል። ትዳር እንግዲህ 1-2 ዓመት ሆናችኋል አይደል? እንዴት ነው በዓል ያሳለፋችሁት? ያው ከዚህ በፊት እናሳልፍ የነበረው ከፋሚሊዎቻችን ጋር ነበረ። አሁን ደግሞ ያው ትዳር አለ። ትዳርን ተወዲዝም ስለማትል አሁን ደግሞ ከባለቤቴ ጋር ነው የማሳልፈው። በዓልን ከቤተሰብ ጋር ነው የምናሳልፈው። ከቤተሰብ ጋር ቤት ውስጥ እናሳልፋለን። ለበዓል እንግዲህ ከነበረው የተለየ ነው የሚሆነው፣ ምንም ጥያቄ የለውም። ግን በጣም ጥሩ ሆኖ ያልፋል ብዬ አስባለሁ። ምክንያቱም በጣም ከምወደው ሁልጊዜ ላገባው ከምጓጓው ሰው ጋር ስለሆነ ያለሁት ከሱ ጋር በዓልን ሳሳልፍ በጣም ጥሩ ይሆናል ብዬ አስባለሁ። ዋው ጥሩ ውጤት እመኛለሁ። እንግዲህ ካሸነፋችሁ ጥሩ ታዘጋጅተናል። በጉጉት እንጠብቃለን።
እና መልካም እድል ነው። ቴንክ ዩ። ፈተናው ግን ያንተም የሚስትህም ነው። ለምን እነሱም የሚሰሩት ለሚስት ስለሚቀርብ ቴስቱን ማወቅ አለባት የባለ የትኛው ነው የሚለው ነገር። ስለዚህ እርግጠኛ ነው በሚስትህ? አዎ የሚጠባው የኔ ነው በእርግጠኝነት። ዋው የኔን ለየታ የምታውቀው ይመስለኛል። ዋው ጥሩ ነኝ። ሌሎች ተወዳዳሪዎች ከዚህ የበለጠ አያያዝ ከያዙ ከባድ ነው። ሽንኩርቱ በቁመቱ ነው የሚከተፈው? አዎ ደቀቅ ለማድረግ እሺ፣ በሁለቱም ሳይድ ዋው ያው አንተ ስጠይቀኝ እኮ ያላወቅኩ ነው ይመስለኝ። አይ ትክክል። ዋናው ሼፍ አንተ እንደራስህ ስለሆነ ግራኝ ነህ? እንዲያኪ ግራኝ ነኝ። በስመ አብ። ይሄ ሌላኛው ግፍ። ግራኝ ደግሞ አይስትም ይባላል። ሲከትፍ ደግሞ በቃ እንቅጫው ላይ ነው። እንዴት ነው የሚከተፈው? ወሬው ላቋርጠና በቁመቱ ነው ወይስ እንዴት ነው የጥብስ? እኔ እንጃ። እንደ እንትን ልከትፈው ነበር። አሁን ያስታውስከኝ። እንደምን ለሶስት ነው የምከፍተው፣ ግን ይሄው እንደዚህ በቁመቱ ከፍቼ እንትን እለዋለሁ፣ በትነዋለሁ። እሺ ያው ከሰራው ስለቆየው እንግዲህ ግን አይ ቲንክ ምረሳ አይመስለኝም። ምስርና ሽሮ እሰራለሁ ጎበዝ። ቤት ውስጥ ምስርና ሽሮ ትሰራለህ? ምስርና ሽሮ እሰራለሁ፣ እንቁላል እሰራለሁ። እንቁላል ትሰራለህ? አዎ እንዲህ ስጋ ነው። ግን ያንተን ቴስት ታውቀዋለች? አዎ። አሁን ለምሳሌ የምትጠብሰውን ጥብስ ለእሷ ብናቀርብላት ይሄማ የኔ ባህል ነው ትላለች? እሺ እንክተፋር። እሺ ካሌብ እንግዲህ ጥሩ ዝግጅት እያደረገ ነው። ካሉት ተወዳዳሪዎች እንግዲህ ተሻለ ውጤት እንደሚያመጣ በጣም በተስፋ እያወራ ነው። ለጥብስ እንዴት ነው የሚከተፈው? ስላይስ ነገር ግን በክቡ ማለት ነው? አዎ። እሺ እንደዚህ አድርገህ ነው? ኦኬ እንደዚህ መክተፍ እንችላለን። ይቻላል። እኔማ በክቡ መክተፍ መስሎኝ በርገር ነው ልፈትን ብዬ እኮ ነው። ኧረ ኦኬ። ቲማቲሙን ፍሬውን ነው አናቱን የምናወጣው? አናቷን ብቻ ነው የማውጣት። ዋው በሁለቱም ሳይድ። ለምንድን ነው በሱ ጋር ሊቆረጥ የተፈለገው? ከዛ የተጠቃ ካለ እሷ ጠቃ ማለት ምንድን ነው? እንደዚህቺ ከከቨሩ ላይ እሷን አወጣታለሁ። ኦኬ። አያያዝ ግን የሚቆርጠን ነው የሚመስለው። ግራኝ ስለሆንኩ ነው። ጥሬ ስጋ ስበላም ብዙ ሰው ካሁን እጁን ቆረጠ እያሉ ይጨነቃሉ። ዋው የግራኝ ተሰጥኦ ነው። ኦኬ። ቲማቲም ተመሳሳይ ነው ሲከተፍ የሚከተፈው? አዎ። ይሄን ከዛ እንዲህ ስላይስ ቆርጣቸዋለሁ ነኝ ማሳላ ደቅ ማለት ነው። ሶስ ምናምን ትሰራለህ እንደ ቤት ውስጥ? ሶስ ሰርተህ ታውቃለህ? ከዚህ በፊት ቲማቲም ከትፈህ አታውቅም? በዚህ ሁኔታ በፊት ለእንቁላል ምናምን ነበር የምከትፈው። አዎ ግን ያው ስከትፍ እኔ እንትን አውጥቼ አላውቅም። እንዴ ፍሬ ምናምን ጥብስ ምናምን ሲወጣ እንትን ነው። እኔ አሁን ምግብ ላይ ብዙ ጊዜ ቲማቲም ሳይ ደስ አይለኝም እና ያን ስለማልወድ ምንድነው ማድረገው መሰለህ ዜድዬ? ፍሬውን አላወጣው በጣም ቅጥቅጥ አድርጌ ነው እንትን ብለው ቲማቲሙ። አዎ ማለት ያለ እስካይመስል ድረስ። አሁንም እንደዛው ነው? እንደዛ ነው እንግዲህ። አሁን የምትሰራው እንግዲህ ሚስት ያንተ ምግብ ጥብስ ታውቀዋለች ብለን ነው የምናስበው። አዎ ዋይፍ ለምሳሌ ድሬዳዋ ልጅ ስለሆነች ቲማቲም ስልስ በጣም ትወዳለች። ብዙ ጊዜ ድሬ ሰላጣ የሚባለውን ካወቀዋል እነሱ በጣም ትወዳለች። ኦኬ። የድሬዳዋ ቤስት ምግቦች ናቸው። ያው እንግዲህ ኮምፒቲሽኑ ሀይ ሆኗል። አከታተፉ አያያዙ በጣም የተለየ ነው። ግን እቺ ሊፎርም ራሱ አምራባለች። በስመ አብ ልክክል እኔን አሳቀቀኝ። አንተ ኪችን ነበርክ? እንደው ኪችን ውስጥ ነበር መኖር የነበረው? ኧረ ተው እንደዚህ ብለህማ ካሞከኝ በቃ ኪችን እገባለሁ። ለምንድን ነው የሚሰነጠቀው? ይሄንን ፍሬው ለማውጣት። ጥብስ ላይ ፍሬው አይገባም? እሺ። እኔማ ስንግ የምታደርጉ መስሎኝ ነበር። እሺ አደራጅን እንደው። እሺ እሱም በቁመቱ ነው የምንከትፈው ነው? አይ ደቀቅ አድርገን። እንዴት ነው ከደቀቀ ጥሩ ነው አይደል? አሪፍ ነው ለመብላት። እንዴት ነው? እሺ ወይስ በቁመት እናድርገው? ተመሳሳይ እናድርገው አይደል? አዎ። እሺ በጣም አሪፍ። አከታተፉ ይለያል።
እንደምታይ ስጋ ላይ በጣም ልምድ ያለው ስጋ ቆራጭ እየመሰልኩ ስበላ ያው ጥሬ ስለምወድ እሱን ስቆርጥ ይሆናል። እንዳልኩ ሴቶቻችንም አይከቱም። ዲስ ዴይስ ብዙ ነገር አስንፎናል። ሁሉ ነገር ማለት ያለቀ ስጋ ቤት ስንቆርጥ አስቆርጠን ነው የምናመጣው። ቤት ውስጥ ያሉ ብዙዎቹ በማሽን መደረግ ይፈልጋሉ። በማሽን ብዙ እንትን ይላሉ። ስለዚህ ይሄ ምንድነው ማኑዋሉ ስራ እየጠፋብን ሊሆን ይችላል። ወንዶቹ ጋር ሲሆን ደግሞ ብዙ ወንዶች ጎበዝ ምግብ ሰራተኛ እንደሆኑ አውቃለሁ። በእርግጥ ተጠንቅቀን ስለምንሰራ ይመስለኛል ወንዶች እናውቃለን ብለን ስለማናስብ ታይም ወስደን አሰላስለን እንሰራለን። መስቀል ሴቶች ለዛም ጭምር ይመስለኛል። በነገራችን ላይ ስጋው እንደዚህ ሆኖ የበግ ስጋ ስለሆነ ነው ገባኝ። በግ ደግሞ ደንብ ረገጥ አድርገን ካልከተፍ ነው ያስቸግር ይችላል። ያስቸግራል። በጣም ጥሩ። እንደው ስትሰራ የተበላሸበት ምግብ አለ? ፍርፍር ከፍርፍር ውጭ በሚገርም የመጀመሪያ ምስር ወጥ የሰራሁት ባለቤት የሰራው ራስ ምግብ አልሰራ ብያት የመጀመሪያ ጊዜ እንደተጋባ ተናደደች። እንደኔ የነባል አይደለም የምፈልገው የሚያገዝ የሚሰራ ጎበዝ ባለ። ከዛ እሷን ለማስደሰት ምስር ገዝቼ ወጥቼ ምስር የሰጠችልኝ ሴትዮ እንዴት ነው የሚሰራው ብዬ ጠየኳት። ከዛ ነገረችኝ ስቴፑን። ከዛ ምስር በደንብ እሳት ላይ በደንብ መብሰል እንዳለበት፣ ሶሱ ደግሞ በደንብ መቁላላት እንዳለበት፣ ዶሮ እንደሚሰራው ታይም እንደሚወስድ እና ደሞር እንትኑን ባቁላላው ቁጥር ቁሌቱን ጣፋጭ እንደሚሆን እና እሱ ምስር ቤተሰቦቼንም ጠርቼ ነው የጋበዝኩት። ሁሉም ሰው አድንቆኛል። የመጀመሪያም አይመስልም ብለውኛል። ግን አልደገምኩም። ከዛ በኋላ ብዙ ሰው ቤት ውስጥ ኩክ ሲያረግ ከፋሚሊ ጋር ሲያሳልፍ ወይ ኢንስትሩመንት ይከፍታል ወይ መዝሙር ይከፍታል እና በተደጋጋሚ አብዛኛውን ሰው ኦልድ መዝሙሮች ነው የሚከፍቱት እድሜያቸው ይሁን ወይ የሙዚቃ የመስማት አቅማቸው። አንተ ግን ትዘምራለህ ቤት ውስጥ ኩክ ስታረግ ስትሰራ ምናምን? እኔ ስራ ብቻ ሳይሆን ሳልዘምር ያልኩበት ቀን የለም ቤት። ምክንያቱም እኔ ቤት መኖር የራሱ የሚታወቀው ጮክ እያልኩ ስዘምር ነው የሚታወቀው። እና እንደው ከስራ ልዘምር የምችለው መዝሙር አለ አሁን በዚህ ሰዓት? እኔ የምጨርስልህ አንተ የምትጀምረው? ዝም ብለህ አንተ ጀምርልኝ እኔ እጨርሰዋለሁ። ማውቀው ከሆነ አይከብደኝም። ማውቀው ከሆነ አንተ ጀምርልኝ እኔ እጨርሰዋለሁ። ችግር የለም። እኔ በአንተ ይሻላል። እኔ ቢላ መያዝ ነው የለመድኩት መጥበሻ። በአንተ እየተገመገሙ መስራት በራሱ ትንሽ አንተ በገመገመ ይሄን ዘምርልኝ አዳጋች ነው። ዘምር አንተ ደስ ያለ። ማን ይዘምር? በተመልካች ምርጫ እናድርገው። እሺ የተከተፈ ነው ስጋ። ረስማ አልተቻለም ደግሞ ሸክሽከዋል። እሺ እንዴት ነው እየከተፈ? ዳይስ ነው እየከተፍክ ያለው? እንዴት ነው ለጥብስ ነው? እንዴት ነው? ምን አይነት አከታተል? በቁመቱ አይ ያው ሽሪምሪ ነው። ዝም ብሎ እንደዚህ ነገር። ቢላው ግን እንዴት ነው? የስጋ ቢላ ነው እንዴ? ትንሽ ስጋው ነው እንጂ የሚያስቸግረው። ቢላው ቆንጆ ነው። የበግ ስለሆነ እንዳይሆን ግን ትንሽ። በዓል ከዚህ በፊት ቤት ውስጥ እንዴት ነበር የምታሳልፈው? በዓል ያው ብዙ ጊዜ ላይ እንዴት ነው መክፈፍ ማረድ? እሱ ላይ የለውበት። አሁን የመጀመሪያ ባህል ይመስለኛል አይደል? ካገባ የመጀመሪያ ባህል። ስለዚህ እንዴት ነው ለበዓል ምን አሰብክ? በግ ነገር ነው ፍየል? አሁን እንዳሰብነው ዶሮ ለመስራት። ስለዚህ በግ ምናምን የለም ማለት ነው? በግ የለም። ለሁለት እንዴት እንጨርሰዋለን አይደለ? አንድ ሙሉ በግ ገዝተን እንዴት ይሆናል? ስለዚህ የማረዱም የመክፈፉም የመክተፉም እድል አይኖርማ። ለወደፊት እንግዲህ ልጆች ሲመጡ። በጣም ጥሩ። ምን ላግዝ? ጨርሰዋል አይደል? እኔ እንዳላግዝ። ዋው በጣም ግን ስጋ ላይ ጎበዝ ነህ ስትከትፍ። ጥሩ ነኝ። ከሽንኩርቱ ፈጥና አከታተፍ በቃ ጠላል። በጣም ቆንጆ ነው ከተፈው።
እንደው ከሙዚቃ ጋር ካለህበት አገልግሎት ጋር ተያይዞ አሁን አንድ ድራም በመጫወት ነው የምናውቀህና እንደው ኪችን ውስጥ የሆነ ሙዚቃ መፍጠር ይቻላል እዚህው? ዝም ብለን ሪትም ነገር የሆነች ሪትም ነገር እንደ ድሮ ትምህርት ቤት እያለሁ ነው ጠረጴዛ ላይ የምጫወት የነበረውና አሁን ረስቼዋለሁ። እንዲህ ምናምን ይባላል የሆነ ዲስኮ ነገር ነው። ፈንክ ነው የሚባለው። ፈንክ። አዎ ይሄን ደግሞ አለ ተማሪ እያለሁ እንዳለ እንደዚህ ተደገፉ ጠረጴዛ ጆሯቸውን አስነኩናን እያለ። ስለዚህ ትምህርት ቤት ነው ያንን ነገር የጀመርከው? አዎ ድሮም ተማሪ እያለሁ ጠረጴዛው መቀጥቀጥ ነው። ፋንክ ነው ያልከኝ? ፈንክ ነው። ፋንክ። በጣም አሪፍ። ስለዚህ ጨርሰሃል። አሁን ወደ መጥበስ እንግባ። ዋው በጣም ጥሩ። እሺ እንግዲህ ተመልካቾች እንደምታዩት በጣም ከካሌብ ጋር ጥሩ ጊዜ እያሳለፍን ነው የምንገኘው። ካሌብ እንግዲህ ያው ድራማ እንደሚቀጠቅጠው ስጋዋን ከታስቦ ጨርሷል። አሁን ኦልሬዲ መጥበሻ አዘጋጅቷል። አንተ ከተናገርክ ፈቃድን ከገለጽክ አዎ አሜን እሰይ ነው የሚባለው። ካንተ ጋር በመስማማት ነውና ሰላም ያለው። ካንተ ጋር በመስማማት ነውና እረፍት ያለው። ካንተ ጋር በመስማማት ነውና ሰላም ያለው። ካንተ ጋር በመስማማት ነውና እረፍት ያለው። አንዳንዴ ባይገባኝ የፈቃድ ምክር ግን የመዳን ሚስጥር ነው ለሰማይም ለምድር። የሰማ ያመነ በእርጋታ ይቀመጣል ከመከራም ስጋትም ዘላለሙን ያርፋል። አንተ ከተናገርክ ፈቃድህን ከገለጥክ አዎ አሜን እሰይ ነው የሚባለው። አንተ ከተናገርክ ሀሳብህን ከገለጥክ አዎ አሜን እሰይ ነው የሚባለው። ካንተ ጋር እንዳይግል አይደል? ኦኬ ሽንኩርት ተቆላላ። ቀጥሎ ስጋ። ሽንኩርቴ በስቷል። ሽንኩርት ጥብስ እንደኔ ነገር ብዙ ጊዜ ጥብስ ሲጠበስ አንዳንድ ቦታ ስጋ ነው የሚጠብሱት። ስጋውን ነው የሚያስቀድሙት። አሁን ልክ ነህ። ሽንኩርት ይሄ አንተ ሪሲፒ አለ ፍሬሽ አድርጎ እኔ ሬሲፒ ይሄ መጨረሻ ላይ ነው የምከተው። ቲማቲሙ ከዛ ይቀድማል። መጨረሻ ላይ ቃሪያውን አደርጋለሁ። ምናልባት ዘይቱ ሳይበዛ አይቀርም ይመስለኛል። ዘይት አብዝቻለሁ። በጣም ቴስቲ ነገር ይመስላል። ከላይ የሚጨምረው የምትቀመመው ነገር የለም? ከቀረበልኝ እዚህ ብዙ የቀረበ ነገር አለ ለካ። እኔ አንድ ነገር ላድርግልህ። ጥብስ ቅጠል አለ፣ እሱንም አደርጋለሁ። አይቼዋለሁ። አሁን ነው መጨረሻ ነው? መጨረሻ ላይ መጨረሻ ላይ ቃሪያ ካረኩ በኋላ ቃሪያ ሰዓት ላይ። ለምን መጨረሻ ሆነ? ያው መያዛው እኔ ዩዥዋሊ እንደዚህ ይሄ ቁንዶ በርበሬ ምናምን ስታስገባ ማለት መጨረሻ ላይ ነው ሚስቴ ስለዚህ ሚስቴ በምትሰራው ነው የምትሰራው።
በስመ አብ ገና ሶሶቹ ምናምን ይጨመራሉ። ይሄ እንትኖቹ ቁንዶ በርበሬ ምናምን አለ። ቁንዶ በርበሬ፣ ማጂ አለ፣ ነጭ ሽንኩርት፣ ዝንጅብል፣ ጨው አለ፣ ስለዚህ አለ። ለቴስት እነሱን እንጨምራለን አለ። ስጋው ነው የሚቀድመው ወይስ ስጋችን እናስገባለን? እሺ። እሺ በጣም ባለሙያ ነው እያልክ ነው። በስመ አብ። እሺ እየተጠበሰ ነው። ይሄ መጥበሻ ጥብስ ግን እኔ የማውቀው ድሮ በብረት ምጣድ ነበር አይደል? በዓል ሲደርስ ምናምን ለበዓል ላይ የሚጠበሰው ለበዓል ነው የሚጠበሰው የሆነ ዝግጅት ሲኖር ምናምን ወይ ፋሚሊ ስትሰበሰብ ምናምን ይሄ ነገር በዛበት እሳት በዛበት። ይሄ ነገር ሾርባ እንዳይሆን ዘይት እየበዛ ነው። በስመ አብ። እሺ ምንድን ነው ስለ የሚጨመረው? ከዛውን ቅድሚያ ሽንኩርት እንጨምራለን። በስመ አብ። እኔ ደግሞ ችላ አድርግልኝ። ስጋ መጥበሻ ተሳሳትኩ መሰለኝ። መጨረሻ ነው። አይ አሪፍ ነው። አሪፍ ነው አይደል? በጣም እሺ እሺ። ከዛውን ሽንኩርት እንጨምራለን። ዋው ሽንኩርቱ ግን ደቃቅ ነው። አንዳንዱ ደቃቅ ነው፣ አንዳንዱ እንትን ኦልሬዲ ሚክስ መሆን አለበት። ቢሆን ከሁለቱም እንደ እኔ እንደውም ስታደቀው እኮ እንቁላል ፍርፍር ለፍርፍር የሚመስለኝ ነበር። ዋው እሺ ትንሽ እቺ እናብስላትና እሺ ያ በስመ አብ። ካሌብ ምንድን ነው የሚጨመር? መረቅ ይኖረዋል? አይ ደረቅ ነው። ደረቅ ጥብስ ነው። የምጣድ ጥብስ ነው። እሺ እንዳይፈናቀልብህ። እሺ እኔ ጋር አይደርስም። ዋው ያው እንግዲህ የበግ ስጋ ስለሆነ ብዙ እሳት አይፈልገውም ግን አይ ትንሽ ነው የምናበስላት ትንሽ ነው የምናበስላት። ታይም ለመቆጠብ ብለን አይደል ያን እንትን ያልነው ብዙም መብሰል ስለማይፈልግ። እሺ ታማስለዋለህ? ያው በኋላ ሼፍ ጠባሳ በጠባሳ በሆን ዘይት ጠባሳ የለውም። ባይዘይ ማይክ የሚይዝበትን ጊዜ ያግዙ። በልዩ እገዛ እያገዝኩ ነው። ምንድን ነው የሚጨምረው? ሽንኩርት በእጅ እያነሳ መጨመር ትችላለህ። በእጅ ማንሳት ትችላለህ። ሙሉ ለሙሉ ይሻላል። ትችላለህ። እጅን ስለታጠብክ ችግር የለውም። ሼፍዬ ለምን አትዘምርም? መዝሙር በጣም ውስጤ የቀሰቀሰው ነው፣ ግን ፍሬ መውጣት አለበት። ቃሪያ ስለሚያቃጥል ቴንክ ዩ ላግዝ እንጂ። ዋው ቀጥሎ ምንድን ነው የምጨምረው? ቲማቲሙን ጨምራለሁ። ኦኬ ከዛ ይሄ ቃሪያን ጨምራለሁ። አይ ቲንክ እሳቱ ቆንጆ ነው መሰለኝ፣ ቶሎ ነው ያበሰለው። አዎ አዎ፣ ፍሬውን ላውጣለን። እሺ
ይሄ ምንድነው? ማጂ ነው። ማጂ እነኚህስ? ይሄ ጨው፣ ነጭ ሽንኩርት፣ ጨው መጨረሻ ላይ ነጭ ሽንኩርት፣ ዝንጅብል አለው። ኦኬ ዋው ቆንጆ ጥብስ የሚሆን ይመስለኛል። እኔ ራሱ ቴስት ለማድረግ እንዴት እንደቸኮል ስጋ መጥበሻ ቅጠል ወሳኝ ነው አይደል? እሱ መዓዛውን ይቀይራል። ለቴስት ነው። አይ ቲንክ ቃናውን ይቀይራል። ለቃና ነው። በጣም በቃ እኔ ለመብላት ጓጉቻለሁ። ዋው ልቅመስ ይፈቀድልኝ። አልቻልኩም። ጨው አልገባውም ገና። እንትኑ ግን በጣም ፍሌቨሩ ደስ ይላል። ኦኬ ልቅመስ ወይስ? ኦፍ ኮርስ ጨው ልጠብቅ? ጨው ጠብቅ ብዬ። ዋው እሺ። ከዛስ? ጨው ከዛ ጨው እናደርጋለን። ይሄ ነገር ቀላ ይላል። አዋዜ ይገባበታል። ትንሽ አዋዜ እናደርግበታለን። አዋዜ ላምጣ። እናንተ ሚስት የምትወደው አዋዜ ጥብስ ነው? ቀይ ጥብስ ነው? ቀላ ቢል ቀላ ጥብስ። አቤት አቤት አቤት! ኧረ እንቅመስ ይሄ ነገር። አሪፍ ነው። ጨው አለው ወይስ? በጣም ጨው ጨመረ እንዴ? አዎ ትንሽ አለው። በቂ ነው አለው። እስቲ ቅመሰው ቅመሰው እስቲ። ያ ያንሳው እንዴ ነው? አይ አሪፍ ነው። ቆንጆ ነው። በጣም ጥሩ። ቲማቲሙ እየሞተ ስለሆነ ቃሪያ ይጨመራል። ቃሪያ ምንድን ነው የሚቀረው? አዋዜ አድርገን በስመ አብ። አንደኛ ፍሌቨሩ አሪፍ ነው። በስመ አብ። እንደው በዚህ አጋጣሚ ላንቺ ለቤተሰቦችሽን ለአድናቂዎቻቸውን ደግሞ እንኳን አደረሳችሁ ማለትሽን ታስተላልፊ። ለሁላችሁም ለቤተሰቦቼ፣ ለጓደኞቼ እና ለውዱ ባለቤቴ በተጨማሪም ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሣኤ በዓል በሰላም አደረሳችሁ ማለት እወዳለሁ። ለቤተሰቦቼ፣ ለባለቤቴ እንዲሁም ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሣኤ በዓል በሰላም አደረሳችሁ አደረሰን እላለሁ። በመጀመሪያ በጣም ለመወዳውና ለማፈቅረው ባለቤቴ እንኳን አደረሰ ማለት ትፈልጋለሁ። በመቀጠል ደግሞ ለፋሚሊዎቼ እንኳን አደረሳችሁ፣ ለመላው ኢትዮጵያ እንኳን ለትንሣኤው በዓል በሰላም አደረሳችሁ ማለት ትፈልጋለሁ። ተመልካቾቻችን እንኳን ለትንሣኤው በዓል አደረሳችሁ። በጣም ጥሩ ቆይታ እያሳለፍን ያለ ነው ከካሌብ ጋራ። ያው እንግዲህ በዓሉ ምክንያት በማድረግ ቆንጆ የበግ ጥብስ አዘጋጅተውናል። ደረቅ ጥብስ ነው አይደል? አዎ ደረቅ ጥብስ ተዘጋጅቶልናል። በጣም ቆንጆ ነው። እሺ መጨረሻው ምንድን ነው የሚደረገው? በቃ ወደ ማቅረቢያ ነው። የቀረን ነገር የጎደለ ነገር የለውም። እሺ ኦ ቅቤ 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 ማድረግ አለብን። አሃ ቅቤ አሃ እሺ ያ ረስቼው ነው። ዋው ያ እንግዲህ ቆንጆ ቅቤ ለጋ ቅቤ ነው የምትወደው? ምን ቅቤ ነው የምትወደው?
አዎ የተነጠረው ደጋ ቅቤ ነው ወይስ ደጋ? ዋው በጣም አሪፍ። እሺ ቅቤ ትወዳለች ማለት ነው ሚስት? አዎ እኔም በጣም ነው የምወደው። በጣም ትወዳለች። ዋው በጣም ቆንጆ ሆኗል። ይሄ ነገር ግን ወጥ አልሆነም ማለት ኧረ በጣም ቆንጆ ሆኗል እውነት። ቲማቲሙ ግን ነፍስ የለውም እንትን ሆነ ትንሽ ቆንጆ ሆነ አይደል? የመርቲ ዘይት የመርቲ እሺ ምን ቀረን አሁን? እናወጣለን። አዎ በቃ ሳህን ላምጣ ነው። በጣም እያጓጓኸኝ ነው። ማጂ ነው እሱ። ማጂ ለምንድን ነው የሚጠቀመው? አይ ቲንክ ይሄም ለኦርደር ይመስለኛል። ለምን? ለኦርደር ለጥሩ መዓዛ መረቁ ጥሩ እንዲሆን። ጨው ላይ እንዴት ነው ግን? ብዙ ጊዜ ጨው ዩዥዋሊ አልወድም። አይ ሚን ያው ስትሰራ አይታወቅም፣ ግን ጨው በጣም ቀንሼ ነው የምበላው። ከዚህ አመጋገብ እንዲሁም ቢወገድም ጥሩ ነው የሚል ጤና ሪኮሜንዴሽን ስላለ ጨው የሌለውን ምግብ ብበላ ምንም አይደለም አይደል? ከጤናማ አኳያ ሶስቱ ነጭ ገሬዎች ይባላል። ፎከስ ታደርጋለህ አንተ አመጋገብ ላይ? አዎ በመሀል አመጋገብ ላይ በጣም ጥሩ ነኝ፣ ዲሲፕሊን ነኝ፣ ስፖርት እሰራለሁ፣ በመሀል ተዋለሁ። ግን ምግብ ላይ ግን ሲሪየስ ነኝ። በደንብ ስኳር አልጠቀምም፣ ነጭ ዳቦ አልበላም፣ ለስላሳ አልጠጣም። ምናልባት ላለፉት 5-6 ዓመታት ማለት ነው። ስለዚህ በጣም ኒውትሪሽን ላይ ፎከስ ታደርጋለህ። አሁን ደግሞ ነጭ ዳቦ ብተው ደግሞ እሱ ላይ ቆንጆ ይሆናል። በስመ አብ። ያው ነጭ ሽንኩርቱን ልጨምርና እኔ ቅቤውን ጨምሬ ልጨርስ። በቃ በቃሪያ ልጨርስ። በቃ ከዛ የቀረውን እንግዲህ እሺ በሙያዊ ገዛነት እኔም ልቅመሳ። እስከዛ ጨውን አንቀምሶ ለምን ያልቀምሶ? እሺ ቅመሰው እስቲ። ካነሰው ጨምራለሁ። እስቲ አንተ ቅመሰውና ከዛ እኔ እቀምስልሃለሁ። ቅመሰው ቅመሰው፣ ችግር የለም ግድ የለም ቅመሰው። እስቲ እኩል እንቅመሳ። ዋው እንዴት ነው? ጨው ትንሽ በዛበት። ጨው ትንሽ በዛበት። ጨው በዛበት እንዴ? ትንሽ ሚስትህ ትወዳለች ጨው? አቶ ብዙ አትወድም ወይ መረቅ እናደርጋለን ወይስ ምንድን ነው የምናደርገው? ምን መረቅ እንጨምራለን ወይስ ምንድን ነው የምናደርገው? አይ እንቀምመዋ ሌላ ነገር ካልሆነ ይበቃዋል። ነጭ ሽንኩርት እንጨምርበት ይቻላል። ዋው ግን በጣም ቆንጆ ነው፣ ቴስቲ ነው። ያው ትንሽ እንዳለው ዊት ቤት ጨው በዝቶበታል። አሁን ያስጨመርከኝ ነገር ግን ጣፋጭነት እንዲያጠፋው ከአንተ ራስ አልወርድም። እሺ ኦልሬዲ አሁን ማቅረቢያውም ደርሷል። ምንድን ነው የሚቀረን? ቃሪያ። የሚቀረን ነገር የጎደለ ነገር የለም። ቅቤ መጨረሻ ላይ እንጨምራለን አይደል? አይ ቅቤ አልጨምርም። ቅቤ አትፈልገውም? እሺ ሚስቴ የምትበላው ከሆነ እሺ። ካሌብ እንግዲህ ይሄንን ጥብስ ሰርቶልናል። ባለቤቱ የእሱን ጥብስ ታውቀዋለች የሚለውን ነገር እናያለን። አልጫ ቆንጆ ቴስቲ። ቲማቲሙ ግን አልሞተ ሞተ። አይ ቲንክ እሳት ላይ አበዛሁት፣ እሱ ቆየ። ላስት ታይም ነበር እሱ ማስገባት የነበረብኝ። ሞቶም ግን ይጣፍጣል። እንግዲህ ተመልካቾቻችን ያው ዩቲዩብ የሰራለን ቆንጆ ጥብስ ደርሷል። ባለቤቱ ደግሞ ትቀምስና ከተሰሩት ምግቦች መካከል የሱ ነው ወይ የሚለውን ነገር ቴስት እናደርጋለን። አብራችሁን ቆዩ። ላለሁኝ መልካም ቆይታ።
እሺ እንግዲህ ተመልካቾቻችን ጥሩ ቆይታ አሳልፈናል። እንግዲህ በዓልን ምክንያት በማድረግ በድጋሚ እንኳን ለፋሲካ በዓል በሰላም አደረሳችሁ እንላለን። እንግዲህ ቅድም እንዳያችሁት ባሎች በኪችን ውስጥ ጥሩ የሆነ ጥብስ አዘጋጅተውልናል። ያንን የተጠበሰው ጥብስ ደግሞ ሚስቶች የባሎቻቸውን ጥብስ ይለያሉ በመቅመስ ማለት ነው። ይሄንን ቀምሶ ደግሞ ለለየ ወይም ደግሞ ለለየች ሚስት ጥሩ የሆነ ከባሏ ጋር ጥሩ የሆነ ሽልማት ይኖራቸዋል። እስኪ ወደ እነሱ እንሂድና ታውቁታላችሁ ብዬ አስባለሁ። እንዴት ነበር ቆይታ? ጥሩ ጊዜ ያሳለፋችሁ? ቆንጆ ነበር? ጥሩ ነበር። ባሎቻችሁ ወደ ኪችን ሲገቡ እንዴት ነበር ጉጉት? ደስ ይላል። እንደው እስቲ የባሎቻችሁ ምግብ ቤት ታውቁታላችሁ? ምናልባት ባሎች ቤት ውስጥ እንሰራለን ብለዋል። ምናልባት ከአዲሶቹ ሙሽራ ውጭ ግን እስቲ የባሎቻችሁን ምግብ ቅመሱና ደግሞ ለተመልካችን ለእኔ ማስተያየቱን እፈልጋለሁ። እና የትኛው ምግብ ነው የባላችሁ? የተቀመጠላችሁ የእያንዳንዱ ባሎች የሰሩት ምግብ ነው፣ ግን ቅመሱና ይሄኛው ምግብ የኔ የባሌ ነው ብላችሁ ትለያላችሁ ማለት ነው። ያው ባሎች እየጓጉ ነው፣ ያው እናንተም ማየት አይችሉም። ምን ትላላችሁ? አኬ የተጠጋ ነው ወደኋላ ትንሽ ወደኋላ ትንሽ ወደኋላ። እሺ ቅምሻውን የምንጀምረው እንግዲህ ከሳሮን ነው። ከእሷን ቀምስና እሷ ትቀምስና ያለውን ነገር ደግሞ ትነግረናለች። እስቲ ወደ ቅምሻው እንሂድ። ያው እንግዲህ ጓጉቶሻል ብዬ አስባለሁ። ብዙ ጊዜ ጥብስ በማንኪያ ነው የምትቀምሽው በእንጀራ? አይ መለየት እንድችል። እሺ ይቻላል። እንዴት ነው? ይቀርሻል አንድ። አይ ጥሩ ነው። በቃ ካቀማመስሽ የሆነ ነገር ላይ እንደደረስሽ ታስታውቂያለሽ። እሺ ሁለተኛውን የምትቀምስልን ዘማሪት ዚናት። ከእሷ ጋር ደግሞ ቆይታ እናደርጋለን። እሺ ወደ ቀምሻው እንሂድ። እሺ አሪፍ ነው። እሱ ነው መሰለኝ አይደል? ይሄ ነገር ያጓጓል በጣም በጣም ኮንፊውዝድ አደረገኝ። ሁለቱ እንዴት ናቸው? ተመሳሳይ ናቸው? ከሁለቱ አንዱ ነው። ይሄኛውም እኮ አለ ውድድር ውስጥ። ይሄኛው ይመስለኛል። እሺ አሁን እንግዲህ ደግሞ ሶስተኛውን የምትቀምስልን ሜርሲ ናት። ሜርሲ ደግሞ ትቀምስና እስኪ የትኛው የባሏ እንደሆነ ትለይናለች። በምንድን ነው? በማንኪያ ነው የምትቀምሽው? በእንጀራ ነው የምትቀምሽው? በእንጀራ። በጣም ጥሩ። የባልሽን ጥብስ ታውቂያለሽ? አዎ በሚገባ በሚገባ። አደራሽን። እሺ አላሳፍርም። አታሳፍሪ። እንዴት ነው? ጥሩ ነው? አሪፍ ነው በጣም። ኦኬ። ብዙ ጊዜ ባልሽ ምን አይነት ጥብስ ነው የሚወደው? መረቅ ያለው ለስለስ ያለው።
እንግዲህ ተመልካቾቻችን እንዳያችሁት ነው። ውጤቱን ማን ይናገር? እኔ ልናገር ወይስ እነሱ ራሳቸው ይናገሩ? የትኛው? እሺ በጣም ጥሩ። ይሄ ደረቅ ያለ ነው። እሺ ማለት በጋለ ዘይት ላይ ነው ስጋው የተጠበሰ? በቅድሚያ የተጠበሰ ማለት ነው። የባልሽ ሲሆንስ? እንደዚህ ይሄኛው ይመስለኛል። ኦኬ፣ ስለዚህ እሱ ነው። እሺ በጣም ጥሩ። እንግዲህ በጣም አጓጊ ነገር ነው ነገሩ። የባሌ ይሄ ነው የሚሆነው ይሄ ነው የሚሆነው። ምክንያቱም ብዙ ጊዜ እኔ ቤት ስሰራ ያያል። አንደኛ ቃሪያ እንዲበላ ሳይበስል ነው የሚወጣው። ሌላስ? እና መረቅ ነገር ስለሚወድ ፈትፈት ያለ ነገር ነው የምንሰራው። ይሄ ነው የሚሆነው። እና ቲማቲም ምናምን ስንጠቀም በተለቅ ተለቅ ባለው ነው የምንጠቀመው። ስለዚህ የባልሽ የትኛው ነው? ይሄኛው ነው የሚሆነው። በጣም ጥሩ። እሺ ወይስ የሰሩ ሰዎች እንጠይቃቸው? ሁለት ተመሳሳይ ሰዎች የባሎቻቸውን ምግብ አውቀውታል። ሜርሲ ያለችው የባሏ ትክክለኛ ጥብስ የሰራው ይሄ ነው መሀል ያለው። እዚህ ደግሞ ያለችው የትኛው ነበር? እዚህም ያለችው ይሄ ነው፣ ግን እዚህ ባሏ የሰራው ያኛው ነው። እሺ ሳሮን ደግሞ ያለችው ታውቂዋለሽ አይደል? አዎ። ስለዚህ ባሏ የሰራው ትክክለኛው ይሄ ነው። ስለዚህ ሳሮንና ሜርሲ ባላቸውን የሰሩትን አውቀዋል። ዚና አኬ ደግሞ ያው አኬ በነገራችን ላይ ኦልሞስት 9 ዓመት ኩክን ካረገ፣ ስለዚህ በቃ ጥብስቱም ረስቶታል። እሺ እንግዲህ በዚህ በፋሲካ በዓሉ ምክንያት በማድረግ ጥሩ ቆይታ አብረን አሳልፈናል። አብራችሁን ስለቆያችሁ እጅግ በማመስገን ሁለቱ አንደኛ ለወጡ ጥንዶች በጣም ቆንጆ የሆነ ቶርታ ተዘጋጅቶላቸዋል። ለነሱ ያን ደግሞ እናቀርባለን። እንኳን ደስ አላችሁ ብለን እነሱን እናጨበጭብላችኋለን። ቴንክ ዩ ሶ ማች፣ በጣም እናመሰግናለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ።